ሰላም ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ እንደምን ቆያችሁ? ኢትዮጵያ ውስጥ ናችሁ ዝግጅት ለምትከታተሉ ውድ ቤተሰቦቼ እንደምን አመሻችሁ ማለት ፈልጋለሁኝ። ዝግጅቱን ሲጨርሱ መልካም ሌሊት እያልኩኝ ሁለት አጫጭር መረጃዎችን ወደ እናንተ አድርሳለሁ። ዘወትር ለማሳሰብ ነው። ላይክ አድርጉት፣ ሸር አድርጉ፣ ሀሳብ አስተያየት አካፍሉ፣ የጋት ሚዲያ ሜምበር ሁኑ። ጋት ሚዲያን መደገፋችሁን አጠናክራችሁ ቀጥሉ። በሱፐር ቻት በሱፐር ታንክስ እየደገፋችሁ ነው። እጅግ የከበረ ምስጋና ይድረሳችሁ። የመጀመሪያው እንግዲህ በውሎ ፕሮግራሜ ዶክተር ደብረጽዮን ገብረ ሚካኤል በህገወጡ ምክር ቤት በህገወጥ አግባብ የተመረጠ ከመረጥ ብቻም ሳይሆን ደግሞ ሌላው ቀርቶ የአገልግሎት ዘመኑ የተጠናቀቀ ነገር ግን ስቲል ቡድኑ ህገወጥነት የተፈጠረበት ጄጡ ስለሆነ በፕሪቶሪያ ዓለም አቀፍ ስምምነት መሰረት ከዚህ በፊት የተደረገው ምርጫ የተመሰረተው መንግስት ውድቅ ሆኖ ሌላ ህጋዊ ምርጫ በፌደራል ምርጫ ቦርድ በኢትዮጵያ ብሔራዊ ምርጫ ቦርድ እስኪካሄድ ድረስ አካታች የሆነ ጊዜያዊ አስተዳደር እንዲመሰረት እሱን ፈርሞ ያን ካደረገ በኋላ እንግዲህ ግጭት ውስጥ ነው የቆየ። አሁን አንዳንድ ሰዎች ኦፍ ኮርስ የራሳቸው የሆነ ፍላጎት ያላቸው ጦርነት እንዲፈጠር ወይም ግጭት እንዲነሳ ከግጭቱም እናተርፋለን ብለው በአጭርም አልፎም በመካከለኛ ጊዜ ወይ ለረጅም ጊዜ ደግሞ የኢትዮጵያ ጉልበት ሲዝል የኢትዮጵያ መዳከም የራሳችን የሆነ ስትራቴጂክ ሬሌቫንስ ይሰጠናል ብለው ለሚያስቡ ወይ ግጭቱን ሊፈልጉት ይችላሉ። በቃ መንግስት ለምንድን ነው ህወሓትን እንደማይገጥም? ይሄ እኮ ለሌሎችም ልምድ የሚሰጥ ነው። አሁን ወደ ተራዘመ ግጭት ሊገቡ ነው ወዘተረፈ የሚላል። ህወሓት ለባለፉት 3 ዓመታት የፌደራል መንግስት ትዕግስት አድራጊነት የበዛ ትዕግስት የበዛ ትዕግስት ለምንድን ነው? የራሱ የሆነ የፌደራል መንግስት የሚያስቀምጣቸው ግምገማዎች ይኖራሉ። ትልቁ ግን በትግራይ ህዝብ ላይ በተሰሳተ ፕሮፓጋንዳ ሲቀልድ የነበረው ህወሓት መጋለጥ ስለነበረበት የመጀመሪያው። ሁለተኛ በተራዘመ ግጭት የሚጠቀመው የኢትዮጵያ ጠላቶች እንጂ በወንድማማቾች በእርስ በርስ ጦርነት ሄዶ አሸናፊ የሌለበት ትግል ነው የሚሆነው። ኦፍኮርስ ኢትዮጵያን እዚያ ውስጥ በመክተት የማዛል ጉልበቷን የማዛል በቀጠናው በቀይ ባህር በሉት በተፈጥሮ ሀብቷን የመጠቀም ያላትን የፖለቲካ ክሊበር ካፓቢሊቲ እንዲጠፋ የሚፈልጉ ሌላውን ተውት፣ በመንግስት መዋቅር ውስጥ ያሉ ሰዎች አሉ። ለምሳሌ ከዚህ በፊት በመንግስት መዋቅር ውስጥ ነው ለምን ጀዋር አይታሰርም ለምን እንዲህ እርምጃ አይወሰድም ሲሉ የነበሩ መጨረሻ ሄደው ከጀዋር ጋር ከክነው የገቡት የምታዩት ስለሆነ ብዬ ነው። ሸኔ ምናምን የሚሉ የነበሩ አሁን ከሸኔ ጋር እንተቃቀፍ እያሉ ነው ያሉት። የህወሓት በፕሪቶሪያ የሰላም ስምምነት ስልጣን ስለተራዘመለት ወደ ጫካ ገብተናል ያሉ ሰዎች ራሱ ዘመነ ካሴን ጨምሮ ዛሬ መቀሌ ነው ያሉት። ይሄ ፕሮፓጋንዳ የሚመስለው ሰው ይኖራል። ስለ እውነት ነው የምላችሁ፣ በታሪክ ፊት የሚቀመጥ ነው የምነግራችሁ። መቀሌ ነው ያሉት። እነ ምሬ ወዳጆ የራያን ጥያቄ ትተን እንቅልፍ አንተኛም ያሉ ሰዎች ዛሬ የራያን ህዝብ ትግል ያኮላሹት ጠላታችን ዋና ጠላታችን ብልጽግና ከዛም ደግሞ አብይ አህመድ ነው የሚል ዝም ብሎ ፎልስ ፍላግ አውጥተው ማጭበርበሪያ አውጥተው ህዝብን ያዳከሙ ስሪታቸውም ለጠላት ይሆኑ። ልክ እንደዛ ግጭት ውስጥ እንዲገባ ጦርነት ለምን አይፈጠርም የሚሉ ሰዎች አሉ። ህወሓት ግን ለባለፉት 3 ዓመታት ምናልባት እንዲያውም እንደ ሽልድ የፕሪቶሪያ ስምምነት መኖሩን እንደ ሽልድ እንደ ጋሻ ነው ሲጠቀመው የነበረው። የፌደራል መንግስት መጥቶ አይወጋኝም በሚል ያለውንም ትጥቁንም ስንቁንም ገንዘቡንም መሀል ሀገር ላሉ ለፋኖ በሉት ለሸኔ በሉት በየአካባቢው ለሚፈጠር ታጣቂ ሲቀፈቅፍ ነው የኖረው። አሁን የፕሪቶሪያ ስምምነትን አፍርሷል። ማፍረስ ብቻ አይደለም፣ አቴኒ ታይም ሊመታ የሚያስችልበትን ዱላ ቆርጦ ለመንግስት አቀብሏል። መንግስት በፈለገው ጊዜ የፈለገውን እርምጃ መውሰድ ይችላል። አሁን
ከዚህ በፊት የሆነ ጥቃት ብትፈጽም የፕሪቶሪያ ስምምነት ተጣሰ ወዘተረፈ ብለህ ትጮህ ነበር። አሁን ራሱ ጥሶታል። የአውሮፓ ህብረት መግለጫ አውጥቷል። ከአውሮፓ ህብረት ውጭ የሆኑት ለምሳሌ እንግሊዝ ለቡድኑ ስስ ልብ ያላት ናት፣ ምንም ጥርጥር የለውም። መግለጫ ወጥታለች። አሜሪካኖች ማዕቀብ እንጥልብሃለን ብለውታል። ይህም ሁሉ ያደረገው ቡድን ለዛ ነው ደንግጦ ትናንት ለውጭ ጉዳይ ሚኒስትር ሰጠውት ማስተባበያ ባለው መግለጫ 2 ፋክቶችን ገልጿል። አንድ ምዕራብ ትግራይ ወታደር አለ ብሎ በሱዳን ግጭት ውስጥ እየተሳተፈ እንደሆነ እሱን አጋልጧል። ሁለተኛ ምንድን ነው የሚለው? ያለምንም ቅድመ ሁኔታ ለመደራደር ዝግጁ ነኝ አለ። በራስህ የስህተት የስትራቴጂክ ፌለሪቲ ከዚህ በፊት የስትራቴጂካዊ አመራር ቀውስ ገጥሞናል ያሉት ሰዎች ራሳቸው የፕሪቶሪያ ስምምነትን ያክል ማንገራገሪያም ብቻም ሳይሆን በነገራችን ላይ የመንግስትን እጅ ሸብቦ የያዘ ይኸው የጸጥታ ኃይል ሊያንቀሳቅስ ነው። የፕሪቶሪያ ስምምነት እኮ ምን ይላል? ድንበርን የሚጠብቀው የፌዴራል መንግስት ነው ይላል። ነገር ግን የሆነ እዛው ስምምነት ላይ ምን ይላል? የፌዴራል መንግስት የቡድን ታጣቂዎች ጥቃት ለመፈጸም አይንቀሳቀስም ስለሚል ጥቃት ሊፈጽምብኝ ነው የመጣ እያልክ ያንን ሽልዳቸውን ጋሻቸውን አውልቀው ይጣሉ። አሁን ባለበት ሁኔታ ዞሮ ሌፍትናንት ጀነራል ታደሰ ወረደ ነበር፣ ምንም ጥርጥር የለውም። የፌዴራል መንግስት ነው የሾመው። በሾመው መሰረት ስህተቱን ገምግሞ ማንሳት፣ በሌላ መተካት ወይንም እንዲያስተካክል ማድረግ የሾመው የፌዴራል መንግስት ቢሆንም ሌፍትናንት ጀነራል ታደሰ ወረደ ያልፈጸመው ምን ስህተት ነበረ? 8 ነጥቦችን ይዞ ሄደ። አንዱንስ ፈጸመ ወይ? እኔ ከሌ ይሻላል እያልኩኝ አይደለም። ሌፍትናንት ጀነራል ታደሰ ወረደም እባቡን የሚገድልበት ዱላ በእጁ ነበረው። የጊዜያዊ አስተዳደር ስልጣን በእጁ ነበረ። በተመሳሳይ አቶ ጌታቸው ረዳም እባቡን የሚገድልበት ዱላ ነበረው በእጁ። ዱላን ጥለህ በተለያየ መንገድ ከመጣ በኋላ ሌላው ዱላ አንስቶ ያንን እባብ እንዲገድለው መሻት ከሎጂክ ከህግ አንጻር ጥሩ ማየት ይቻላል። ዞሮ ግን ቢያንስ በአቶ ጌታቸው ረዳ የስልጣን ዘመን ነገሮቹ የበለጠ ያው መቋሰሉ መካረሩ ኤቭሪቲንግ ቢኖርም የፕሪቶሪያ ስምምነትን ለመተግበር ከነውስንነቱ ጥረት ተደርጓል። ተፈናቃዮችን ወደ ራያ መመለስ ተችሏል። ወደ ጠለምት መመለስ ተችሏል። አንድ በሉ። ሁለተኛ ዲዲአርን ለመተግበር ጥረት ተደርጓል። 50 ምናምን ሺህ ዛሬ እየመለሱ ቢሰበስቡትም አዳዲስ እያሰለጠኑ ቢሆንም ተቆራርጦ እየተፋለመ ይሄ የሴራ ፖለቲካውን አሁን አቶ ጌታቸው ረዳ የሴራ ፖለቲካ ውስጥ ገብቷል ብዬ አላምንም። እኔ የራሱን የማደራጀት አንዱን የመጎተት አንዱን የማራቅ እንደዚህ የኢትዮጵያ ፖለቲካ መገለጫ በሆኑ ስብስብ ጉዳዮች ገብቷል ብዬ አላምንም። ዞሮ ሁሉ ጥረት ተደርጓል። ከሻቢያ ጋር የነበረን አሊያንስ እንዳይመሰረት ጥረት ተደርጓል። ፊት ለፊት እየገጠመ ጭምር አቶ ጌታቸው ረዳ ዝርፊያ ላይ ተሰማርታችኋል የሚል የሚያጣራ የሂውማን ትራፊኪንግ ወንጀሎችን የሚያጣራ አቋቁሟል። ያን በማድረግ ሂደት ቻሌንጅ አድርጎታል። አንዱ ቻሌንጅ ያደረገው የወረዱ የታዘዙ የተወሰኑ የካቢኔ ውሳኔዎች እንዳይፈጸም በማድረግ አንዱ ሌፍትናንት ጀነራል ታደሰ ወረደ ነበር። ምንም አላደረኩም እኔ የለሁበትም ብሏል ከሪዮት ጋር በነበረው ኢንተርቪው። ለታሪክ 1 ለህሌና 2 ነገ ደግሞ በተለያየ መንገድ በመረጃ በማስረጃ የሚጻፉ ነገሮችን ልናይ እንችላለን። ዞሮ ለራስህ ህገወጥነትን ለሌሎች ብለህ የተገበርከው ህገወጥነት የጊዜ ጉዳይ ነው እንጂ ተመልሶ አንተ ጋር ይመጣል። የሆነው ጀነራል ታደሰ ላይ የሆነው እሱ ነው። ዞሮ ስልጣንህን አስረክብ ተብሎ ደብዳቤ ተጽፎለታል። ጀነራል ታደሰ ያው ደብዳቤውን አይታችሁት ከሆነ ስራ መጀመርን ይመለከታል በሚል በጽህፈት ቤት ምህሪ ብሔራዊ ክልላዊ መንግስት ወይም የትግራይ ብሔራዊ ክልላዊ መንግስት ምክር ቤት ጽህፈት ቤት ደብዳቤ ጽፏል። አዲስ የተመረጠችው አፈ ጉባኤ ወይዘሮ ኪሮስ ሀጎስ መለስ፣ በነገራችን ላይ ወይዘሮ ኪሮስ ሀጎስ መለስ የራያ ሰው ናቸው። ባለቤቷ የበለጠ ማጣራት ይጠበቅብኛል። ባለቤቷ እንግዲህ መስከረም 20
2011 ዓመተ ምህረት በክብር ህወሓት ካሰናበታቸው ውስጥ አንዱ የእሷ ባለቤት ነው። አቶ ማን ነበር መሰላቸው? አቶ ጎበዛይ ወልደ አረጋይ የሚባሉት ሰው የትግራይ ክልል ትምህርት ቢሮም ኃላፊ ሆነውም ሰርተዋል። አቶ ጎበዛይ ወልደ አረጋይ እና የእሳቸው ባለቤት ናቸው። የ12 ሆነው ያኔ መስከረም 20 2011 ህዝባዊ ወያኔ ሓርነት ትግራይ ህወሓት 12 የድርጅቱን ከፍተኛ አመራሮች በክብር አሰናብቷል በሚል የድርጅቱ ፕሬዚዲየም አባል የነበሩት አቶ ጌታቸው ረዳ የገለጹት ማለት ነው። በወቅቱ አርካይቭ ያረኩትን ስላገኘሁት ነው። እና አቶ አባይ ወልዱ፣ ወይዘሮ ቅዱሳን ነጋ የስብሐት ነጋ ማለት ነው፣ አቶ ገብረ መስቀል ታረቀኝ፣ አቶ ሚካኤል አብርሃ፣ አቶ ጎበዛይ ወልደ አረጋይ አሁን የአዲሲቷ አፈ ጉባኤ ባለቤት የነበሩት ማለት ናቸው። እንግዲህ ከተሳትኩ ሶሪ፣ ቸክ የበለጠ እናንተም ቸክ እንድታደርጉት ነው። እና አቶ ኢሳያስ ወልደ ጊዮርጊስ፣ አቶ ነጋ በረሀ። አቶ ኢሳያስ ወልደ ጊዮርጊስ ማለት የብሔራዊ ደህንነት የነበሩት ምክትል የነበሩት ማለት ነው። የጌታቸው አሰፋ ምክትል የነበሩት አቶ ነጋ በረህ፣ አቶ ተወልደ ብርሃት ተስፋለም፣ አቶ ማሞ ገብረ እግዚአብሔር፣ አቶ ጎይቶም ይብራህ፣ አቶ ኃይሌ አስፋ፣ አቶ ኪሮስ ቢተው ከድርጅቱ በክብር የእሳቸው በተራ ቁጥር 5 የአቶ ጎበዛይ ወልደ አረጋይ ባለቤት በጻፈችው ደብዳቤ ምንድን ነው ያለችው? ስራ መጀመርን ይመለከታል ካለች በኋላ ንሱም ቤት ምክሪ ብሔራዊ ክልል መንግስት ትግራይ በዕለት እንደሚታወቀው የትግራይ ብሔራዊ ክልላዊ መንግስት ምክር ቤት በቀን 27/8/2018 ዓ.ም አብዝካሄደው መበል ስድስተኛ ዘመን ባካሄደው ስድስተኛ ዘመን ስድስተኛ ስሩ ጉባኤ ርዕሰ መምህዳር ብሔራዊ ክልላዊ ህዝብ መንግስት ትግራይ የትግራይ ብሔራዊ ክልላዊ መንግስት ትግራይ ኮይንሁም ክትሰርሁ በመሰረት ህገ መንግስቴ ሆነው እንዲሰሩ በህገ መንግስት በትግራይ ህገ መንግስት አንቀጽ 49 ንዑስ አንቀጽ 3 ሹመትሁም ጸድቆ ስለጸደቀ ህጋዊ ርክክብ ስለዝሆነ ህጋዊ ርክክብ ጌርኩም ካብ ዝተሸም ኩሉ ዕለት ህጋዊ ርክክብ አድርገው ከተሾሙበት ዕለት ጀምሮ ስራዎትን እንዲጀምሩ አሳውቃለሁ። ክትፈጽሙን ይፈልጥ ወይላል ምስ ከሰላምታ ጋራ ኪሮስ አጎስ መለስ አፈ ጉባኤ ብሔራዊ ክልላዊ መንግስት ትግራይ ብሎ ግልባጭ ቅዳህ ወይም ግልባጭ ማለት ነው ለፕሬዝዳንት ጊዜያዊ መምህዳር ትግራይ ለትግራይ ጊዜያዊ መንግስት ይላል ለሌፍትናንት ጀነራል ታደሰ ወረደ ማለት ነው። በነገራችን ላይ ፈርሷል ካልክ ካፈረስከው እንዴት ግልባጭ ታደርግለታለህ? እውቅና እኮ ያው እንግዲህ ከማኔጅመንት ከሊደርሺፕ አንጻር ስታየው ለፈረሰ እውቅና ለሌለው ነገር ጊዜያዊ መንግስቱ ፈርሷል ካልክ ግልባጭ ማድረግ ያለብህ ለጊዜያዊ መንግስቱ አይደለም፣ ቢያንስ ለጀነራል ታደሰ ወረደ ነው መባል የነበረበት። ኤኒዌይስ ለቢሮ ሰላም ጸጥታን ትግራይ ለጸጥታና ለሰላምና ጸጥታ ቢሮ፣ ለፋይናንስ፣ ለሲቪል ሰርቪስ፣ ለፕላን ኮሚሽን፣ ለትግራይ ፍርድ ቤት፣ ለርዕሰ መስተዳድር ጽህፈት ቤት፣ ለሁሉም አብያተ ጽዮ መንግስት፣ ለሁሉም የትግራይ መንግስት ተቋማት፣ ለሁሉም ወረዳዎች ብሎ ግልባጭ ተደርጓል። ደን ባለኝ መረጃ ተደጋጋሚ ሽማግሌዎችም ተልከው ነበረ ርክክብ እንዲያደርግ እና ርክክቡ ደግሞ ኦፊሻላዊ ሆኖ ቴሌቫይዝድ እንዲደረግ በቀረጻ ባለበት የሰራውት ይሄ ነው ይሄን እናርጌ ነበር የሚል ለፐብሊክ ኮንሰምፕሽን ለፕሮፓጋንዳ የሚሆን ቀረጻ በሚደረግበት ርክክብ እንዲያደርግ ተጠይቆ ነበር። እስካሁን ባለኝ መረጃ ይሄኛውን ጥያቄ ሊቀበሉት አልፈለጉም ጀነራል ታደሰ ወረደ። በዚህ መሰረት እንዳልኳችሁ አንደኛ ጀነራል ታደሰ ወረደ ስላልተቀበለ፣ ሁለተኛ ከጀነራል ታደሰ ወረደ ጎን ያሉ ሰዎች አሉ። በነገራችን ላይ ዛሬ ባረጉት በውሎ ፕሮግራሜ ስለነገርኳችሁ ነው። አክሱም ላይ ስብሰባ እያደረጉ ነው። አክሱም በዛ ዛሬ ባደረጉት ስብሰባ ከዚህ በፊት የኢትዮጵያ መከላከያ ሰራዊት ወታደራዊ መረጃ ዋና መምሪያ ኃላፊ በመሆን አገልግሏል። ሜጀር ጀነራል ገብረ እግዚአብሔር አለምሰገድ ወይ በቅጽል ስማቸው ገብረ እግዚአብሔር እንትን ሲል መሰለኝ ሲያጥር ገብሬ ዲላ ተብሎ የሚጠሩት አሁን የትግራይ ክልል ፖሊስ ኮሚሽነር ሆነው እያገለግሉ ይመስለኛል። ኤኒዌይስ የደረሰ መረጃ ምንድን ነው? እነ ተወልደ እንበብን ጨምሮ እንዲሁም ገብሬ ዲላን ሜጀር ጀነራል ገብረ እግዚአብሔር አለምሰገድ ወይ ገብሬ ዲላ እነኚህ ከስልጣን ተነስተዋል። ዛሬ
በውሎ ፕሮግራሜ ወደ እናንተ ስላደረስኳቸው ነው። ፕሊስ ብታዳምጡት ደስ ይለኛል ሙሉ እንዲሆን። በዛም ከአዳዲስ ወታደራዊ እንትኖች አደረጃጀቶችን እየመደቡ ያሉት በጠዋት ላይ የመወያያ ወረቀት ካቀረቡት አንዱ ብርጋዴር ጀነራል ኢዮብ ሳዬ የኤርትራ የምዕራብ ግንባር አዛዥ የሚባለው ማለት ነው፣ ወይ በቅጽል ስሙ ሃሊባ የሚባለው እና በዚህ ምክንያት የማይታዘዙትን እነ ገብረ ዲላን እነ ተወልደንበብን ስለላ ኃላፊ ሆነውን ሌሎችንም እነሱን የማይታዘዙትን በቁጥጥር ውስጥ ለመዋል፣ ሁለተኛ በታጣቂ ውስጥ ከፍተኛ ማጉረምረም አለ። አሁን ለምንድን ነው የምንዋጋው? አሁን ግልጽ እየሆነ መጣ። አቶ ጌታቸው ረዳ ተሰናበተ። ቀጥሎ ደግሞ አሁን ጀነራል ታደሰ ወረደ ምንድን ነን እኛ የፓርቲ ነን ወይ ዲዲአር ተፈጽሞ ለምን ወደ ቤታችን አንሄድም የሚል በራሱ በታጣቂ ውስጥ አለ። አንዋጋም የሚል ማጉረምረም አለ። ሁለተኛ አዳዲስ ስምሪት እየተሰጠ ነው። እየተነሳ ከላይ ወደ ታች ታጣቂ ውስጥ ያለ ሹምሽር አለ። ሶስተኛ ህዝቡ በራሱ ፍላጎት የለንም አንዋጋም እያለ ነው። አራተኛ ምልሶችን ተገደው ግቡ ተዋጉ ሲባል እምቢ እያለ ነው። አንዳንድ አካባቢ እርምጃ እየወሰዱ ነው ያሉት በራሳቸው። ከዛ ባለፈ ወጣቶች ወደ መልመላ አንሄድም ብለው ታስታውሳላችሁ። ከዚህ በፊት መረጃ አስተማማኝ መረጃ አግኝቼ 15,000 ለመመልመል አስቦ የማዕከላዊ ትግራይ ወይ ማዕከላዊ ሴንትራል ትግራይ ዞን የሚባለው አክሱምን መቀመጫ ያደረገው 73 74 አካባቢ ብቻ ነው የመለመለው። በዚህና በሌሎች ምክንያት አስቸኳይ ጊዜ አዋጅ ለማወጅ ስብሰባው እንደቀጠለ ነው። ነገም በዛው አክሱም ስብሰባ ይቀጥላል። ነገ ከነገ በስቲያ ቅዳሜ ማለት ነው። እነ ዘመነ ካሴን ጨምሮ እነ ምሬ ወዳጆ እነ ሄኖክ ክዳኔ ከጎንደር የሄዱት እነ ዮሐንስ ንጉሱ ሌሎችም ባሉበት እና የቅማንት ዲሞክራሲያዊ ፓርቲ ቅዴፓ፣ የአገው ዲሞክራሲያዊ ንቅናቄ አዴን እኛ በፍጹም ከሚመስለን ከትግራይ ህዝብ ጋር ነው እንጂ መሆን የምንፈልገው የሚል ክልል ከሆነ ክልል እንሆናለን፣ የትግራይ ጎረቤት ሆነን በክልል እንተዳደራለን። ፌዴራል መንግስቱ የፌዴራል አደረጃጀት ከፈረሰና ትግራይ ሀገር ከሆነ ግን ከሚመስለን ጋር ነው ምን ሆነ ያለው ግለሰብ ነው። የማን ተለላኪ ነው የሚለው ጽህፈት ቤቱን እንግዲህ መቀሌ ያደረገ ህወሓት ልክ ሲያፈነግጥና አሁን በጉልበት ያስፈጽማለሁ ሲል አበርገሌን ጨምሮ ወደ 2 ተጨማሪ ወረዳዎችን የተቆጣጠረ የራሱን ህዝብ ዘርፎ መቀሌ ላይ ንብረት የሚሸጥ የሚከፋፈል ቡድን ተለላኪ ነው። በተመሳሳይ ወልቃይትን ከአማራ ህዝብ ጋር አሁን እናስመልሳለን ያሉ ፕሮፓጋንዳ እየሰሩ የአማራ ህዝብ ማለት ዘመነ ካሴ ነው፣ ዮሐንስ ንጉሱ ነው፣ ሳሙኤል ዋለድና የአማራ ህዝብ። እንደዛ ከሆነማ ስንት ባንዳ ያልተገለጠ ባንዳስ በየመዋቅሩ አላቸው አለ እንዴ? ዛሬም ከእናንተ ጋር የሚደዋወል ይሄ ነው ምናምን የሚል መረጃ የሚሰጥ ጦርነት እንዲነሳ በቃ የለም ምናምን ጦርነት ይነሳ የሚል መረጃ የሚሰጥ በተለያየ መንገድ ቢሮ ተቀምጦ ለጫካ ጋር ካለው ጋር የሚሰራ የለም። አሊያ አንዱ ቢሮ ይቀመጥ እሱ ቢሮ ይቀመጥ እንጂ ወይ ወንድሙ ወይ ዘመዱ ምናምን ጫካ የተቀመጠ የለም። እንግዲህ ኢህአዴግ ኮንስቲትንሲ ይለዋል። የራስህን ቤተሰብ ሳታሳምን ለዚህ አትበቃም የሚሉት ነበራቸው። ዛት ዋዝ ጉድ መተግበርም አለበት ብዬ አምናለሁ። እና ድሮ እሱን እያደረጉ ነው ያሉት። ወደ ግጭት ይገባል የሚል ተስፋ ያደረጉት ግብፅን ነው። ግን ጽምዶ ኖርማሊ እነዛ የወደቁ የህወሓት ሽማግሌዎች ጭንቅላት ውስጥ እንጂ ያለው በመሬት ላይ ባለው በቀጠና ሁኔታ ያለው ለምሳሌ ከባህር ዳር ዓለም አቀፍ አውሮፕላን ማረፊያ የተነሳ አኪንቺ ቱርክ ሰራሽ ድሮን እንግዲህ አስቡ፣ አኪንቺ ድሮን እና ዩናይትድ አረብ ኤሚሬት ነች ባለቤቱ ወይ ኦፕሬት የምታደርገው እና ካርቱም ኤርፖርትን ኢንተርናሽናል ኤርፖርትን መታሉ። ከዛ ወዲያውኑ የሱዳን አርሚ ፎርስ መግለጫ ወጣ፣ ግብፅ መግለጫ ወጣ። በቃ እንግዲህ ይሄ አሊያንስ የሚባለው መግለጫ ወጣ፣ አብረንና ዛሬ አልሲሲ ዩናይትድ አረብ ኤሚሬት ነው ያለው። አቡዳቢ ገብቷል። አቡዳቢ ገብቶ ከመሐመድ ቢን ዛይድ ከሀገሪቱ ገዢ ጋራ ቪዲዮውን ካያችሁ ፕሊስ እዩት። ሞል እየጎበኙ ነበር ወክ እያደረጉ እና እንዲያውም በኢራን ጥቃት የተፈጸመባትን ኤሚሬትስ ጥቃት በመፈጸሙ አውግዞ ከኤሚሬትስ ጎን ነን ብሏል።
ያ ሊፕ ሰርቪስ ነው። አንተ ጅል ሆነ ኢዴት ሆነ ከኢትዮጵያ ጋር እየተደረገ ያለው በአሜሪካ አደራዳሪነት ኢትዮጵያና ግብፅ እየተደራደሩ ነው። በቀይ ባህር አጠቃቀም ዙሪያ ጃንዋሪ 16 2026 በተጻፈው ደብዳቤ መሰረት በዛ ላይ ወሳኝ አደራዳሪ ተጽዕኖ ፈጣሪ ተብለው የተለዩት ሳውዲ አረቢያና መሐመድ ቢን ሰልማንና መሐመድ ቢን ዛይድ ናቸው። ሰው መሐመድ ቢን ሰልማን ሳውዲ አረቢያ ኤርትራን እና ኢትዮጵያ በቀይ ባህር አጠቃቀም ዙሪያ ላይ ድርድር ያው ድሮ አሜሪካ ያለበት ድርድር እየተካሄደ ነው ጅዳ ላይ። በተመሳሳይ ኢንፍሉዌንስ የምታደርገው ያው ዩናይትድ አረብ ኤሚሬትስ ሲመጣ ዝም ብሎ ዩናይትድ አረብ ኤሚሬትን ብቻ አታዙ፣ ሄክሳጎኑን እዩት፣ በደንብ አሊያንሱን እዩት። ይሄ ሄክሳጎን ኒው ኦርደር እንዲመጣ የሚፈልግ ስብስብ ነው። ደጋግም የምላችሁ ህንድ አለ፣ አብሮ እስራኤል አለ፣ ዩናይትድ አረብ ኤሚሬት አለ፣ ኢትዮጵያ አለች፣ ሶማሌላንድ አለ፣ ኬንያ የዚያ ቡድን አባል ነው። ግን ነን አላይድ ሙቭመንት የመሰለ ለማድረግ አንዳንዴ ወጣ አንዳንዴ ገበያ ማለት ነው። ደቡብ ሱዳን አለ። በዋናነት ኢትዮጵያ ዲስረፕቲቭ ሄክሳጎናል ኤሌመንቱን ትፈልገዋለች። ወደ ቀይ ባህር ለመሄድ የነበረው ስታተስኮ የነበረው ከዚህ በፊት ኦርደር ለኢትዮጵያ የጠቀመው ነገር የለም እና ይህንን በደንብ አብራርቶ ማየት ያልቻለ ሰው ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ኢትዮጵያ ከሰላም ምን ተጠቀመች፣ ያለው ኦርደር የትናንቱ ኦርደር ምን ጠቀመን የሚለውን እንፈትሽ ማለት ነው እንጂ ሰላም አይጠቅመንም ማለት እኮ አይደለም። ሰላምማ እንኳን ለሰው ልጅ ለአውሬው ሁሉ ለበራሪው ለእንስሳቱ ለዱር እንስሳቱ ሳይቀር ይጠቅማል። እጽዋትም ከሰላም ነው የሚያተርፉት። እና ይሄ ዲስረፕቲቭ የሆነ ኒው ኦርደር ቸንጅ እንዲመጣ የሚፈልግ ኃይል አለ። በዛ ሂደት አልሲሲ አብደልፋታህ አልሲሲ የግብፅ ፕሬዚዳንት አቡዳቢ ነው ያለው። በዛ አቡዳቢ ላይ በወሳኝነት ከኢትዮጵያ ጋር ያለውን የናይል አጠቃቀም በተመለከተ ኢትዮጵያ ላይ ተጽዕኖ እንድታደርግ መሻት አለው። ከዛ ባለፈ ደጋግሜ ወደ እናንተ ስላደረስኩት ነው። ግብፅ በከፍተኛ ሁኔታ በኢኮኖሚ እየተጎዳ ወይንም ወደ ባንክራፕሲ እየሄደ ያለ ሀገር ነው። አስቀድሙ ያው የግብፅ ኢኮኖሚ ኢምፖርት ላይ በሙሉ የሚጠቀሙትን ሁሉ ኢምፖርት የሚያደርግ ሀገር ነው። ንግድ ላይ የቀይ ባህር ስዊዝ ካናል ላይ የተመሰረተ ነው፣ ትልቅ ገቢ የሚያገኙበት። ከዛ ባለፈ ቱሪዝም ላይ የተመሰረተ ነው። ቀደም ብሎ የአረብ ስፕሪንግ የአረብ የጸደይ አብዮት፣ ከዛ ቀጠለ። እሱ በደንብ ሳይረጋጋ ኮሮና ነው የመጣው። ከአረብ አብዮት በኋላ መልሶ አሁንም ቀውስ ነው ያጋጠማቸው። ዘን አልሲሲ መጣ፣ ብዙም አልቆየም፣ እሱም ሳይረጋጋ እንደገና ኮሮና መጣ። ከዛ ደግሞ ያዙት ጊዜውን የጋዛ ጦርነት መጣ። በጎረቤታቸው የተሳተፉበት አለ፣ ሊቢያ ላይ፣ የመን ላይ። እሱ ሁሉ ኢኮኖሚያቸውን ክፉኛ ጎድቶታል። በትልቅ ከፍተኛ የሚባል ብድር ያለባቸው ከአፍሪካ እነሱ ናቸው። ሪስትራክቸር አርጉ፣ ሪፎርም አርጉ፣ አየር መንገድ ሽጡ፣ ኤርፖርቶቻቸውን ሽጡ፣ ወደ ሊበራላይዜሽን ፕራይቬታይዝ ተግብሩ እየተባሉ ሪከመንድ እየተደረጉ ነው ያሉት። ሰው የመጀመሪያው ገንዘብ ድጋፍ ጥየቃ ነው። ሁለተኛው በኢትዮጵያ ጉዳይ በናይል ወንዝ አጠቃቀም ላይ ጫና እንድትፈጥር የመጠየቅ ነው። ሶስተኛ ሶማሌላንድ ሀገር እየሆነች ነው። በዚህ የሶማሌላንድ የሀገርነት ጉዞ በግራም በቀኝም የተሰለፈው ዩናይትድ አረብ ኤሚሬት ነች ይህንን የምታደርገው። እስራኤል እውቅና እንድትሰጥ ያደረገ አሁን ሌሎች ሀገራት እነ ቡርኪና ፋሶ፣ ዛምቢያ፣ ዶሚኒካን ሪፐብሊክ፣ አርጀንቲና እውቅና እንድትሰጥ እያደረጉ ነው። ሌሎችም እውቅና ሊሰጡ ነው። እንግዲህ ዛሬ ሜይ 7 ነው። በቀጣይ 11 ቀን የሆነ ሀገር እውቅና መስጠቱ አይቀርም። ይህን መከላከል ይፈልጋሉ። ሶማሊያ አንድ እንድትሆን፣ ሌላ ኒው ፓወር ወደ ቀይ ባህር እንዳይመጣ ወይንም ኦርደሩ ዲስራፕት እንዳይሆን የዚህ ጥያቄ አላቸው። በዚህ ጉዳይ ላይ ማውራት መነጋገር ይፈልጋሉ። ሶስተኛው የቀይ ባህር ጥያቄ አላት ኢትዮጵያ። ይሄ የቀይ ባህር ጥያቄ ኢትዮጵያ ወደብ ትጠቀም፣ ወደብ ለመጠቀም የማንም ይሁንታ የሚያስፈልገናል። ከጅቡቲም ልንጠቀም እንችላለን፣ ከኬንያም ልንጠቀም እንችላለን። እስከ ከፈልክ ድረስ እውነት ነው ወደብ ልትገዛው ትችላለን። ፒውር ሸቀጥ ግን ፒውር ኮሞዲቲ አይደለም። ናሽናል ኢንተረስት አለው። ሌላው ሀገር በራሱ ፍላጎት ሊያዘጋብል ሊያስከፍትብህ ይችላል። የኢትዮጵያ ጥያቄ ከወደብ ተጠቃሚነት ወደ ሶቨሪን አክሰስ ቱ ሲ ተቀይሯል።
በዚህ ሂደት ድርድር እየተካሄደ ነው። ይሄ ሉዓላዊነትን እኮ የሚጥስ ነው፣ አዲስ ካርታ ሊቀይር ነው የሚል ደግሞ የአልሲሲ ፍርሃት አለ፣ የግብፃውያን ፖለቲከኞች ፍርሃት አለ። የዛ ነገር ባለበት ይጽና፣ የትናንቱ ሁኔታው ተመችቶናል የሚለው ሪዚስት የሚያደርገው ራሳቸውን አረብ ኔቶ ወዘተረፈ ብለው የሚጠሩት እዚያ ቡድን ውስጥ ሶማሊያ አለ፣ ቱርክ አለ፣ ሰሟት ሳውዲ አረቢያ አለ፣ ኤርትራ አለ፣ ጅቡቲ በዋነኝነት አለ። ቦልዱ ነው አይወጣ እንጂ ስፖንሰር የሚያደርገው እሱ ነው ብዙውን ነገር። በተለይ የሶማሊላንድ ዲስራፕት ከማድረግ አንጻር ሌሎችንም ማየት ይችላል። ግን ለታሪክ ፎር ዘ ሴክ ኦፍ ሪከርድ እሱን ያዙት። በዚህ ምክንያት ይህንን የመጠየቅ ጉዳዮችን ለማሳለጥ አልሲሲ አቡዳቢ ነው ያለው። አሁን ጽምዶ የለም። የህወሓት ቅዠት ከንቱ ነው። አሁን በዚህ በአሶሳ በኩል በኩምሩክ በኩል ወይ በወልቃይት በኩል ከፍተኛ ኃይል ተሰማርቷል ልንወጋ ነው ወዘተረፈ የሚል ፕሮፓጋንዳ ነስተው በእነሱ ቅድ እንደምንም ብለው የኃይል ስበት አድርገው ጅቡቲን መስመር እንዘጋለን፣ እንቆርጣለን፣ ከዛ የኢትዮጵያን መንግስት አስጨንቀን ድርድር እንገባል። ይሄ ትናንት የሞተ ነው፣ ትናንት የተበላበት ነው። በደርግ ጋር በነበረው ውጊያ ካርቱም ላይ የነበረው አልበሽር ሳፖርት ያደርግ ነበረ። ዘን ሻቢያ ህወሓት ሌሎች ደጋፊዎቻቸውን ሰብስበው የግብፅም ስለነበረ በመረጃም በከባድ የጦር መሳሪያ የሚዋጉላቸው የነበረ እነሱን አድርገው አሶሳን ልንይዝ ነው፣ ከአሶሳ ደግሞ ወደ ባህር ዳርም ወደ ወለጋም ከዛ ወደ አምቦ በነቀምት በኩል እንመጣለን የሚል ይህንን ማለት ከፕሮፓጋንዳ ባለፈው ሙከራ አረጉ። ዘን የኢትዮጵያ መንግስት የደርግ መንግስት በወቅቱ ያለውን ኃይል አጠራቅሞ ስቦ የተለያዩ መካናይዝድም ከኤርትራም ሳይቀር ስቦ ሲያመጣ እነሱ በቀላሉ ምጽዋና ያዙት። እሱን እንደግማለን። አሁን ስትራቴጂክ ጉዳዩ ወልቃይትን ሰብረን እንገባለን ብቻም ሳይሆን ወደ ዋነኝነት የጅቡቲን መስመር እንዛለን ነው እንጂ በራሱ ሻቢያስ ወልቃይት ጠገዴ፣ ሰቲት ሁመራን ትግራይ እንዲይዝ ይፈልጋሉ። እሱን ደግሞ በጊዜ የምናየው ነው። ድርድር እየተካሄደ ስለሆነ እሱን አስጨንቀው የኢትዮጵያ መንግስትን የመደራደር አቅሙን ለበረጁን ቢያዳክሙለት ደስ ይለዋል ሻቢያ። ወደብ የሲያክሰስ ጉዳይ ሳይሆን ይህን ያህል ኪሎ ሜትር በዚህን ያህል ብቻም ሳይሆን እንዲያውም ወደብ እንድትጠቀሙ እንጂ አጠቃቀማችሁ ላይም በዚህ ነው የማለት ጫና የማድረስ ሊበረጅ መደራደሪያ ፓወር ሊሰጠው ይችላል። ዞሮ ዞሮ እሱ እነዚህን ጉዳዮች በደንብ ማየት አስፈተን ማየት ተጠብቅብናል። እንዳልኳቸው የጸረ አማራ ለአማራ ህዝብ ነው የምንታገል ከሚለው ተለላኪው የአማራ ፋኖ ብሔራዊ ንቅናቄ አፋብን ጨምሮ የቅማንት ዲሞክራሲያዊ ፓርቲ ቅዴፓ ብሎ መስርቶ ቅማንት ጎንደር በሚል ጎንደርን የጦር ሜዳ የግጭት ማዕከል ካደረገው ቅዴፓ በተመሳሳይ እኛ ከአማራ ጋር አብረን መሆን አንችልም፣ የሚመጥነን የሚመስለን የትግራይ ህዝብ ነው ያለው የአገው ዲሞክራሲያዊ ፓርቲ እነዚህን ጨምሮ በጋራ በአንዱ እዝ ውስጥ እንዲገቡ ለማስማማት ቅዳሜ ስብሰባ ከደብረ ጽዮን ጋር ያደርጋሉ እና እንዳልኳችሁ የመተንኮስ የምናምኑ የነበረ ነው። ድርድርስ ቢሆንና ከደብረ ጽዮን ጋርስ ቢሆን what the very problem እኔ አይታየኝም። ያን እነዚህ ሰዎች ደካሞች ናቸው። እነዚህ ሰዎች ይህንን ስልጣን ስለሰጣቸው እዛ ላይ አይቆሙም። አቢዝመንት ፖሊሲ እስከምን ድረስ ነው የሚባለው ነገር በደንብ መገምገም ያስፈልጋል። ግን ያን ያህል ረዥም መንገድ ለመሄድ ያሰበ ሰው በየጮኸው ውሻ ሁሉ በየጮኸው ነገር ላይ ሁሉ ድንጋይ እየወረወረ የሚሄድበት ሁኔታ የሚያዋጣ አይደለም ብዬ ነው ማምነው። ኦፍኮርስ ሌሎች ቫሪያብሎችም እንደተጠበቁ ነው። የሶማሊያ ፖለቲካ እጅግ በከፋ ሁኔታ ከቀን ከሰዓት እየጦዘ ነው ያለው። ለምሳሌ ዛሬ ጠቅላይ ሚኒስትር ሐምዛ አብዲ ባሬ ስብሰባ አድርገው ነበር። ካቢኔያቸውን ሰብስበው የተቃዋሚ ፓርቲዎችን አስጠንቅቀዋል። ተቃዋሚ ፓርቲዎች ከ3 ቀን በኋላ ሜይ 10 ስብሰባ ምንድነው ተቃውሞ ሰልፍ ጠርተዋል። በነገራችን ላይ ልክ እንደ ኢትዮጵያ ከኢትዮጵያ ተኮረጀ ነው ማለት ይችላል። ቦልድሊ የአፍሪካ ከተሞች ሞቃዲሾን ጨምሮ የኮሪደር ልማት ውስጥ ወይንም ከተሞቻቸውን መልሰው እየሰሩ ነው። በዚህ የከተማ መልሶ ማልማት ከኢትዮጵያ
አዲስ አበባ በደንብ ኮሪደር ልማት እየለማ ነው። ሌሎች ክልሎችም እየለሙ ነው። አሁን ወደ ወረዳ ለማቅረብ ወደ ወረዳ እየሄደ ነው። ከወረዳም ባለፈ በነገራችን ላይ የገጠር ኮሪደር ሁሉ ተጀምሯል። ይሄንን ልክ ኮርጃለሁ ስትል ኢትዮጵያ ውስጥ ያለ ልዩ አድቫንቴጅ አለ። ለምን? በአብዛኛው በከተሞች ያሉ ቤቶች ኢትዮጵያ ውስጥ የመንግስት ናቸው። ያው እንግዲህ በረከተ መርገም እንበለው ደርግ ሶሻሊዝም ሲያውጅ ከአንድ ቤት በላይ ያለውን ብሎ ወረሰ። ፒያሳ የነበረውን ብታዩ፣ ካዛንቺስ የነበረውን ብታዩ የኢኮኖሚክ ሰርቫይቫል በዛ ዲፔንደንሱ ሀይ ነበር ማለት እንችላለን። ግን ፒያሳ ምን ያህል ቤት ፈረሰ ብለን እንውሰድ። ኤግዛክት ፊገሩ ይናገራል ዳታ ስላለ እሱን ፊገሩን ማኒፑሌት እያደረጉ ቀለም እየቀቡ ፖለቲካ የሚሰሩ ሰዎች አሉ። ለምን ሰሩ አለልም። ዳትስ ዜር ቢዝነስ። ይጠቅማል ወይ? ምኑ ይጠቅማል? ግን ፒያሳ ላይ በእርግጠኝነት የምነግራቸው 1000 ቤት በመልሶ ማልማት ተነስቶ ከነበረ እኔ በጣም ጀነረስ ነውን ለስታስቲክስ እና ከ1000 ቤት 850 ቤቱ የቀበሌ የግለሰብ ነው 150 ቤት የሚሆነው። ያ የግለሰቡን ቤት ስታፈርስ ደግሞ ለ150 ቤቱ ካሳ በቂ የሚባል ካሳ የለም። ቦታ ታቀርባለህ እንደየሁኔታው። አንደኛ ደረጃ ነው የነበረው ፒያሳ። ስለዚህ አንደኛ ደረጃ ትሰጣቸዋለህ። ለቤቱ ካሳ የምትሰጠው ገንዘብ አነስተኛ ነው ወይ ሌላ ጉዳይ ነው። 150 ሰዎች ናቸው። ኦፍኮርስ እዛ ቀበሌ ላይ የነበረውም ከዛ አካባቢ ጋር ያለው ኖስተልጃ፣ ትስስሩ፣ የኢኮኖሚ እድሩ፣ ቁቡ፣ ሃይማኖቱ ምናምን ይህ ሁሉ አይጎዳም እያልኩ አይደለም። ነገር ግን ለቀጣዩ ትውልድ ከሚከፈል ዋጋ አንጻር ካየ ነው የኢትዮጵያ የመልሶ ማልማት በኮስትም በሌስቲሜሲ ከሌሎች በቅኝ ግዛት ከተገዙ ሀገራት አንጻር ሲታይ አዋጭ ነው። ያን ያህል በርደን የለውም፣ ጫና የለውም። ያን ያህል ሞቃዲሾ ላይ ይህንን የኮሪደር ልማት እንተገብራለን በሚል ከፍተኛ ኪዮስ ነው እየተፈጠረ ያለው። ትናንት የጸጥታ ኃይሉ ለሁለት ተከፍሎ ነው የተዋጋው። አንደኛው እንዲፈርስ ያስተባብራል፣ ሌላኛው ደግሞ ለምን ይፈርሳል ብሎ ህፃናት ሳይቀር የተገደሉበት ግጭት ነው የተነሳው። ህዝቡ በ10 ሜይ 10 ከ3 ቀን በኋላ አብረን የምናየው ነው የሚሆነው። ከፍተኛ ግጭት ይነሳል ወይም ሰልፍ ይኖራል። ይህን ሰልፉን ይበትናሉ ወይ ሌላ ጉዳይ ነው። አውሮፓውያንም የተለያዩ የሞቃዲሾ አጋሮችም ማዕቀብ እስከ መጣል ድረስ እያሰቡ ነው ያሉ፣ ለቀው እስከ መውጣት። ምክንያቱም ልክ የዛሬ ሳምንት ደግሞ ሜይ 14 ነው። የዛሬ ሳምንት ነገ አርብ በ15 ከዛ በኋላ የሐሰን ሼክ መሐመድ መንግስት ስልጣን ያበቃል የሚል ሰፊ ስራዎች እየሰሩ ነው ተፎካካሪ ፓርቲዎች። ያ ብቻም አይደለም። በባለፈው የሳውዝ ዌስት ስቴት ክልላዊ መንግስቱ ላፍታ ግሪን ነበረ፣ አብዲ አዚዝ ላፍታ ግሪን ነበረ ከፌዴራል መንግስቱ ጋር ተጣልቶ የተሰናበተው። አሁን ደግሞ እንደገና ከጋልምዱግ የሚባለው ክልላዊ መንግስት ጋር ጸብ ተነስቷል። ከፍተኛ ሆነ ፌዴራል መንግስቱና ክልላዊ መንግስቱ የጸባቸው አንዱ ምክንያት የጋልምዱግ የክልላዊ ፖሊስ አዛዡን ኮሎኔል መሐመድ ዳሂርን ዲስሚስ አድርጎ ምንድነው አዛዡን ዲስሚስ አደረገና የራሱ ፌዴራል መንግስቱ ሾመ። ኖ ዲስሚስ የተደረገውን ደግሞ መልሶ ክልላዊ መንግስቱ ሾመው። ከፍተኛ መፋጠጥ ውስጥ አለ። ይሄ ባለበት ሌሎች ከቱርክ ጋር ተያይዞ የኮራፕሽኑ፣ የከተማ ልማቱ፣ የኮሪደር ዲቨሎፕመንቱ እነዚህ በሙሉ እንዲሁም የስልጣን ዘመን እንዲራዘም መደረጉ ፕላስ የሶማሊያ ያረጋ የጎሳ ፖለቲካ፣ ፑር ኢንስቲቱሽናላይዜሽን እነዚህ ተደማምረው ሶማሊያን ወደ ግጭት ውስጥ እያንደረደራት ነው ያለው። ይህንን እንዳይሆን ኢትዮጵያን ወደ ግጭት ውስጥ አስገብተን ያንን ዲፈር እናድርገው የሚሉ የጠላቶች ሴራ አለ። የዛ የጠላቶች ሴራ ደግሞ ለመተባበር ሱክ የሚል የሚሽቀዳደም ደግሞ ባንድ አለ። መካከለኛው ምስራቅን በተመለከተ በነገራችን ላይ ሲአይኤ ደረሰኝ ያለውን ሪፖርት ለዋይት ሃውስ አስገብቷል እና ሲአይኤ ደረሰ በሚለው ሪፖርት ምንድን ነው? አንደኛ የሆርሙዝ መዘጋት ያን ያህል ኢራንን እየጎዳው አይደለም። ለቀጣይ 3-4 ወራት ኢራን ሰርቫይቭ ማድረግ ይችላል። ነዳጁን ስመግል ማድረግ ጨምሮ በተለያየ መንገድ ለገበያ እያቀረበ ነው። አንድ ምክንያቱም ትልቅ ሀገር ስትሆን በነገራችን ላይ ሰፊ ስትሆን መውጫ መንገድም ይኖራል። አንደኛ እሱን ያስቀምጣል። ሁለተኛ ያላት የሚሳይል የጦር መሳሪያ ካፓቢሊቲ ከ70-75% የሚሆነው አልተነካም፣ መልሰው እያመጡት ነው ይላል። ሶስተኛ የበለጸገ ዩራኒየም አላቸው ኢንሪችድ የሆነ
አራተኛ እጅግ ራዲካል የሆነ መንግስት፣ ያ ራዲካል የሆነ ጽንፍ የወጣ መንግስት ኒውክሌር ቦምብ ያስፈልገናል የእውነትም የሚል መንግስት እየመጣ ነው። አምስተኛ አሁን ያለው መንግስታዊ መዋቅር ራዲካል በመሆኑ የአሜሪካ ተባባሪ ናቸው በሚላቸው አገራት ላይ በቀጠናው ላይ ጥቃት ለመፈጸም ምንም ቁርጠኛ የሆነ ነው ብሎ ሪፖርት አድርጓል። ምን ማለት ነው? በሌላ መልኩ የሲአይኤን ሪፖርት ስንገለብጠው አንዳንዶቹ ከራሳቸው ኢንተረስት አንጻር ኢራን ጠንካራ ናት ብለው ነው እየተረጎሙት ያሉት። አሁን ሌትሊ ከአንድ 4 ሰዓት 5 ሰዓት በፊት ነው ጋዜጣውን እንድታነቡት እኛ ሪከመንድ እናደርጋለን። የኔ መረዳት ከዚህ ሲአይኤ እና ዩኤስ ኢንቴሊጀንስ ሳይስ ኢራን ካን አውትላስት ትራምፕስ ብሎኬድ ፎር መንዝስ ይላል። ለወራቶች ይልና ያልኳችሁን ነገሮች ነው የሚያትተው። ዛሬ ነው የወጣው። የወጣውን ጋዜጣ ዘ ዋሽንግተን ፖስት ላይ ነው የወጣው እና አንዳንዶቹ ይሄው ኢራን እኮ ጠንካራ ነች እንዳልናችሁ ብሎ እኔ ስተረጉመው እኔ ስገለብጠው ኢራንን በደንብ አልመታናትም፣ በደንብ አላዳከምናትም፣ ስለዚህ ጦርነቱ ይቀጥል የሚል ለዋይት ሃውስ የቀረበ ነው ብዬ ነው የማምነው። ምክንያቱም የሁሉ አቅም እያለው ወደ መደራደር ነጥብ ቢመጡ ምናልባት ኢራን አትራፊ ሊሆን ይችላል፣ አላዳከምነውም የሚል ሊሆን ይችላል። ምክንያቱም በውሎ ፕሮግራሜ ላይ ምን ብያችሁ ነበር? የእስራኤልን የመከላከያ ኃይል አዛዥን በመጥቀስ ግጭቱ የበለጠ ተጠናክሮ ሊቀጥል እንደሚችል ነበር የነገርኳችሁ። ምክንያቱም ሚሊተሪ ቺፍ ኦፍ ስታፍ ሌተናንት ጀነራል ኤል ዛሚር said on Wednesday that military has a series of targets ready to strike in Iran if war resumes። ምክንያቱም ከጦርነት ውስጥ ገብተህ ሙሉ እንዳለ ከነካፓቢሊቲው ጥለው ከወጣ ያው ምንድነው ለፌስ ሴቪንግ በድርድር ጥቅም አስጠብቆ ወጣ ለማለት ሊጠቅም ይችላል። ይሄ ግን የሰርቫይቫል ጉዳይ የህልውና ጉዳይ ላደረገው ለኢራን ግን ለእስራኤል ግን ተቀባይነት የለውም። ስለዚህ ጦርነቱ ይቀጥላል በሚል ነው የተረዳሁት። አንዳንዶቹ ደገምኩት። አንዳንዶቹ ግን የኢራንን ታላቅነትና ጀግንነት የሚያሳይ አድርገው እያቀረቡ ያሉት። እስኪ እናንተም አንብቡትና ዘ ዋሽንግተን ፖስት ዛሬ ያወጣው ሜይ 7 2026 ዩኤስ ኢንቴሊጀንስ says ኢራን ካን አውትላስት ትራምፕስ ሆርሙዝ ብሎኬድ ፎር መንዝስ የሚለውን አስቀድሜ ባልኳቸው ነጥቦች ኮንፊደንሻል ሲአይኤ አናሊሲስ ዴሊቨር ቱ አድሚኒስትሬሽን ፖሊሲ ሜከርስ this week conclude that Iran can survive the US naval blockade for at least 3 to 4 months before facing more severe economic hardship. For people familiar with the document said a finding that appears to raise new questions about President Donald Trump's optimism on ending the war. ስለዚህ ጦርነቱ አሸንፌ እንዲያርጅ አዳክም የሚለው ላይ ጫና የሚፈጥር ይልቁኑ የመወሰድን የእስራኤልን ፍላጎት የሚያካትት። ስለዚህ ለኔ እኔ ትክክል ነኝ እያልኩኝ አይደለም። እኔ ስህተት ሁኜ ጦርነት መቆም ነው ያለበት። ግን ፎር ሚ አንድ ዙር ፕሬዠር ወይም ስትራይክ ዘን ሬዚዩም ዘን ደግሞ ወደ ኔጎሽሽን ምናልባት ፓኪስታን ባይሆን ሌላ ደግሞ አንድ ሀገር አደራድራለሁ ብሎ ሊገባበት የሚችል ምናልባት በቀጣይ ግብፅ አደራዳሪ ልትሆን ይችላለች ወይ ቱርክ አደራዳሪ ሊባል ይችላል። ግን ይህንን የተለየውን ካፓቢሊቲዋን የመምታት ጉዳዮች ይኖራሉ ብዬ አምናለሁ። ግን ዓለም አቀፉ እንደ ምንም ጫና የማያደርግ በኢኮኖሚ ተጎርተው ወደ ሰልፍ የማይወጡ እና የማይንበረከክ ከሆነ 4-5 ወር ምን ብለን ነው በዚህ በሆርሙዝ ጉዳይ ላይ የምንጎዳው የሚል የሀገራት ጫና ይኖራል ማለት ነው። አይኤምኤፍም ወርልድ ባንክም ደግሞ የሆርሙዝ መተላለፊያ በዚህ መንገድ ተዘግቶ የሚቀጥል ከሆነ የዓለም ኢኮኖሚ በከፍተኛ ሁኔታ ይላሽቃል። የኑሮ ውድነቱ ደግሞ ታይቶ በማይታወቅ መጠን ይጨምራል። ይሄ ደግሞ በሀገራት ውስጥ የእርስ በርስ ግጭትን ጨምሮ እስከ የመንግስታት ለውጥ ሁሉ ሊያስከትል ይችላል በሚል ሪፖርቶች እየጻፉ ነው ያሉት እየወጡ ነው ያለው። እሱን አብረን በጋራ እንከታተላለን። ኢትዮጵያ በክብር ለዘላለም ትኑር። ኢትዮጵያ አሸናፊ ነበረች ትናንት፣ ዛሬም ታሸንፋለች፣ ነገም እያሸነፈች ትቀጥላለች። ልዩነቶቻችንን በምንፈታበት በጠረጴዛ ዙሪያ እየፈታን እየተቻቻል እየተከባበርን አሁን ያለው ይሄ መናወጡ ከመርጋቱ በፊት ትክክለኛ ቦታችን ላይ ለመግባት ጥረት እናድርግ። የውስጥ ግጭቱ ቢያንስ ነገ ከነገ በስቲያ ይቆያል፣ ይደርሳል። በነገራችን ላይ እርስ በርስ ለመዋጋት ብዙ ጊዜ አለን።
እንዳሁኑ አይነት ወደ ቀይ ባህር ልንመለስ የምንችልበት እንዳሁኑ አይነት የትናንት ታሪካዊ ስብራቶችን አስተካክለን ትክክለኛ ቦታችን ላይ ለመሆን የሚገኝ እድል ግን ምናልባት የዛሬ 50 ዓመትም ላይገኝ ይችላል። 100 ዓመት 50 ዓመት ሊፈጅ ይችላል። ይህንን ጊዜ ተጠቅመን የቀይ ባህርን ጉዳይ የሌሎቻችን ጉዳዮች ችግሮቻችንን ከፈታን እርስ በርስ ለመዋጋት ከዓመት በኋላ ከ2 ዓመት በኋላ በቂ ጊዜ ይኖረናል። እንዲያውም የባህር በር ስለሚኖረን ለሚዋጉ ኃይሎችም በዚያም በዚህም እያሉ ጦር መሳሪያ ቢሆን በቀላሉ ለማስገባት ይቻላቸው ይሆናል። ኢትዮጵያ ክብር ለዘላለም ትኖር። በድጋሚ ቴንኪው።